ልጅ እየፈለገች ነው። የሆነ ልጅ እንኳን ለማለት ይከብዳል። ቀይ ቆንጅዬ፣ ጺማ በጣም የሚያምር እህቴ። እንዴት ነው ነገሩ? ቆይ እዝራ እንዳይሆን ብቻ። አዎ እዝራ ነው ያለኝ ስሙን። እንዴ አክስቴ አንቺም ታውቂዋለሽ እንዴ? አይ እንደው ኩኩሻ ስታነሳው ሰምቼ ነው ስሙ እንጂ አላውቀውም። ኩኩሻ ሂጂና እንደምንም አናግሪኝ በቃ። አክስቴ ግን ደህና ነሽ? ትንሽ የተረበሽ ትመስያለሽ። አይ አረ ደህና ነኝ ደህና ነኝ። ሂጂና ኩኩሻ ትመጣለች ብለሽ ነገር እሺ። ግን ደግሞ ስለሌላ ነግሪው እሺ። በቃ እንደውም እዚህ ድረስ እየመጣ ነው። ምን ተበላሽ? ምን አክስቴ ግን ደህና ነች? የተረበሸች ትመስያለች። አይ ደህና ናት፣ ዝም ብላ ነው። ቆይ ቤት እንዴት አውቀው እዚህ ድረስ መጣ? ባለፈው የት እንደምትኖሪ ስከታተልሽ ነበር። አልገባኝም። ቆይ አንቺ እዚህ ነው የምትኖሪ? እና የት ትኑር? ሀብል እኮ የኔ እህት ናት። ሀብል ነው እንዲህ ስምሽ? ሌላ ሀብል ታውቃለህ እንዴ? አዎ እኮ ትክክለኛው ስሜ እኮ ሀብል ነው። ያው ኩኩሻ ዝም ብሎ የሰፈር ስሜ ነው። ነግሬ ካላውቅም መሰለኝ። ግን እኮ ለእኔ ትክክለኛ ስሜ ኩኩሻ ነው ብለሽኝ ነበር። በፈጠረሽ ኩኩሻ፣ አናቴ ለሁለት ከመከፈሉ በፊት ይህን ልጅ ከዚህ ቤት አስወጭልኝ። እዚህ ድረስ የመጣው ቅር ካላለ መኪና ውስጥ ገብተን ማውራት እንችላለን። ለምን? ሚስጥር የምታወሩ ከሆነ እኔ ወደ እሱ ገባላችሁ እችላለሁ። ልዬ እንደሱ አይደለም። እሺ እዝራን ለብቻው ማናገረው ነገር ስላለ። ቆይ የሀብል አባት ተገኘ እንዴ? የባህሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡ። እንደውም አሁን እየመጡ ነው። የመኪና ድምፅ እየሰሙ ጫት ድምፅ ሽረትሰላይ ልትመጣችን ከመጣች እኮ አለቀልኝ። ምንን ብቻ ምንንም ያልቅልሃል። ሁላችንም አለቀልን እንጂ ሴራችን ይከለጣል፣ እቅዳችን ይበላሻል፣ ሁሉም ነገር ይከሽፋል። በቃ አለቀልን። አጸደ በሩን ክፈችው። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ሀብል ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ወይዘሮ ምነን አሁን ላይ ጭንቀት ውስጥ ገብታለች። ለብዙ ጊዜ ስታቅድ የነበረ እቅዷ እዝራ ደርሶበታል ማለት ነው። ወይኔ ምነን ዛሬ ማታዋረድኩኝ፣ እዝራ እዚህ ቤት ከቆያ ነገሮች ሁሉ ተበላሹብኝ እያለች ነው እንግዲህ። ግራ ሲገባት ወደ አጸዳ እየደወለች ነበረ ማለት ነው። አቶ እስክንድርም ሄዳ እዛ ቤት እንዳትገባ ቤቴ ድርሽ አትበይ ብሎ እያባረራት ነው ያለው ማለት ነው። መግባ ማውጫ ጠፍቶባቸው አሁን ላይ ሁለቱም ሌላ እቅድ እያሰቡ ይገኛሉ። ወይዘሮ ሀና ኩኩሻ ትክክለኛ ልጇ እንዳልሆነች አሁን አረጋግጥ። እዝራ ሁሉ ነገር አወቃ። ሀብል ላይ ሲያሴሩ የነበረ ሴራ እዝራ ደርሶበታል። ኩኩሻ ስሜ ሀብሎ ብላ ስትነግረው ኩኩሻ የሰፈር ስሜ ነው አለችው ማለት ነው። ማሂ በጣም ደነገጠች። ማሂም ለእኔ እኮ ትክክለኛ ስሜ ኩኩሻ ነው ብለሽ ነግረሽኝ ነበረ ትላታለች። ወይዘሮ ምንንም አሁን ላይ ጭንቀት ውስጥ ነው ያለችው። እባክሽን ኩኩሻ ይሄ ልጅ ከዚህ ቤት ካላወጣሽ እኔማ እዚህ መቅረቴ ነው እያለች ነው እየተጨናነቀች ያለችው። ማሂም እንግዲህ በጣም ነው የደነገጠችው። ያልጠበቀችው እና ያላሰበችው ነገር ነው የሰማችው ማለት ነው። ምክንያቱም እህቴና ብላ በእምነት ተቀብላት ነበረ። አሁን ላይ ግን ኩኩሻ እሷ እንዳልሆነች ከእዝራ አፍ ሰማች በኋላ ኩኩሻም እንግዲህ ያለውን ነገር መኪና ውስጥ ላስረዳክ እባክህን ብላ ስትለምን ምስጢር ማውራት ከፈለግሽ እኔ ወደ ውስጥ ሄዳለሁ ማውራት ትችላላችሁ ብላ ማሂም ወደ ውስጥ ለመሄድ እሷም እንግዲህ ማሂን ለማታለል እንደሷ አይደለም እዝራን ለብቻ ማናገር ስላለብኝ ነው አለችው።
ማሂም ስላገኘሁክ በጣም ደስ ብሎኛል። ደግሞ የእህቴ ፍቅረኛ ስለሆንክ በጣም ነው የምወድ ካለችው ወይዘሮ ምንንም እነሱ ከመጡ በኋላ ማሂ ጋር ስታወራ ማሂ ምንድን ነው እንደዚህ የሚያስጨንቅሽ ትላታለች። እዝራ እኮ ደስ የሚል ልጅ ይመስላል ብላ ስትጠይቀው እንግዲህ ስራዋን ስለምታውቅ እኔ አልፈራውም፣ አንቺ ልጅ ነሽ ምንም አታውቅም፣ ሂጂ ወደ ውስጥ ግቢ ትላታለች። በአጋጣሚ የወይዘሮ ምንን እቅድ ተበላሽቶባት አሁን ላይ በጣም እያዘኑ ነው ያሉት ማለት ነው። ምክንያቱም ከወይዘሮ ሀና ገንዘብ ስበዘብዙ ነበረ ማለት ነው። አሁን ላይ ወይዘሮ ሀናም ሁሉ ነገር ውሸት እንደሆነ እና ድራማ እንደሆነ እያወቀች ነበረ። በዛ ምክንያት የፀጉር ሞምና ወስዳ ምርመራ ለማካሄድ እያሰበች እያለ እንግዲህ አሁን ላይ እዝራም ከአቢል እናት ጋር እንግዲህ ግንኙነት አላቸው። በዛ ላይ ደግሞ ኩኩሻም ከእዝራ ጋር ጓደኛ ስለነበረች ኩኩሻን ነገሮቹን ለመደበቅ እዝራን መኪና ውስጥ አናግረኝ፣ ሁሉ ነገር ነው እምነግርክ ብላ ሌላ ነገሩን ለመቀየስ ሞከራ ነበረ። ነገር ግን እዝራ ከዚህ በፊትም የወይዘሮ ምንን አስመሳይነት እና ተንኮል ስለሚያውቅ እሷ ያወራችው ነገር ምንም ልዋጥለት አልቻለም ማለት ነው። መኪና ውስጥ ሄዶ ሁሉን ነገር ልትነግሪኝ ትችያለሽ፣ ቆይ መደባበቁ ለምን አስፈለገ ይላታል። እንግዲህ የሚስቱ ስም አብል ስለሆነ ማሂም እንግዲህ እህቴ ማሂ ገባኝም ኩኩሻ፣ ቆይ ለምንድን ነው ከኔ መደበቅ እያሰብሽ ያለሹ ብሎ ስጠይቃት ወይዘሮ ምንንም በጣም ስላስጠነቀቀቻት አሁን ላይ ምስጢሩን ለእዝራ ለመናገር ፍቃደኛ አልነበረችም። እሷም ቆይ እዝራ ቤተሰብ የለኝም ማለት ቤተሰብ አላገኝም ማለት ነው እንዴ? በቃ እናቴ ከስንት ዓመት በኋላ እኔም ፈልጋ ከውጭ መጣች። ያየኸው ቤትም የእሷ ነው። ቅድም ያየሃት ደግሞ እህቴ ነች ይላታል አለችው ማለት ነው። እሱም እርግጠኛ ነሽ አሁን በምትይ ነገር ቤተሰቦችሽን አግኝተሽ ነው ስላት፣ እሷም ሲሬስ ሆና አዎ ድንገት አግኝቻቸው ነው አልኩ አይደል እንዴ ብላ ፍጥጥ አለችበት። ባለፈው እንደነገርሽኝ ከሆነ ቤተሰብ የለኝም ጎዳና ነው ያደግኩ ብለሽ ነበር ይላታል። አሁን ደግሞ ቆይ ዝም ብዬ ሜዳ ላይ የወደቅኩ ወፍ ዘራሽ መሰልኩ እንዴ ብላ ከሱ ጋር መከራከር ትጀምራለች። እንደዛ አላልኩም፣ እንደውም ከስንት ዓመት በኋላ ቤተሰቦችሽን ስላገኘሽ በጣም ደስ ብሎኛል ይላታል ማለት ነው። ምክንያቱም ነገሮቹ ተደብቆ ስለማይቀሩ ነገ እንደምደርስበት ስለሚያውቅ ነው እንግዲህ እያበረታታት ያለው ማለት ነው። አብል እንግዲህ በቅርብ ጊዜ ውስጥ ትክክለኛ እናቷን እንደምታገኝ ደግሞ ተስፋ እናደርጋለን። በውሸት ጊዜ ሰው ላይ ልንጠቀም እንችላለን፣ ግን እውነት መቼም ቢሆን ተደብቆ ስለማይቀር አሁን ላይ ወይዘሮ ሀና ትክክለኛ ልጇ አብል እንደሆነች በቅርብ ጊዜ ውስጥ ትደርስበታለች ማለት ነው። እቺ አስመሳይ ወይዘሮ ምንን እና አጸደም እንግዲህ ሴራቸው ተጋልጦ አሁን ላይ እንግዲህ ባዶ እጃቸውን ከዛ ቤት ውልቅ ብሎ ወጥቶ እዝራና አብል ደግሞ እናታቸውን አግኝቶ ጉዞ ወደ ካናዳ የሚሆን ይሆናል። እዝራም ግን የባለቤቴን ስም በመያዝሽ በጣም ግራ ገብቶኛል ይላታል። እንዴ ቆይ ዓለም ላይ ያላት ይሄ ስም ያንተ ሚስት ብቻ ነች እንዴ ብላ ነው እንግዲህ እየተከራከረች ያለችው ማለት ነው። እዝራ ማሂንና አብል ስለ ኩኩሻ ሁሉ ነገር ስለምታውቅ እንግዲህ በዛ አጋጣሚ እናቷንም ማወቅ ትችላለች። የወይዘሮ ምንን ድራማ እንደሆነ ይታወቃል ማለት ነው። ስራም እንግዲህ አብል ስም እንደምትወጂ ነው እንጂ ትክክለኛ ስምሽማ አብል እንደሆነ አውቃለሁ ይላታል። ማለቴ ስሟን ወስደሹ ነው ይላታል። ከዚህ በፊትም ኩኩሻ በጣም ስትፈራ እና ስትጨናነቅ ነበረ ማለት ነው። ወይዘሮ ሀና ስታናገራት እንኳን ወይዘሮ ምንን ናት እንግዲህ ጠበቃ ሆና ከእሷ ወሬ እሷ ጥያቄ ስትጠየቅ የራሷን ወሬ እያወራቻት
ወይዘሮ ሀና ምንም ነገር እንዳትጠይቃት እያደረገች ነበረው። ይሄን ተውና ከዚህ በኋላ ስለ እሷ የወሰድኩት ነገር ካለ በቅርብ ጊዜ የምመልስላት ይሆናል። ይልቁንስ ለምንድን ነው እዚህ ድረስ የመጣኸው ብላ ነገሮቹን ለመቀየር ትሞክራለች። እሱ ደግሞ ምን ማለት ነው አላት። ያው ላይ ወይዘሮ ሀና በጣም ነው የደነገጠችው። ዶክተር ዛካሪያስ ብላ አቤል ስትነግራት ነው ታውቃቸዋለሽ እንዴ ስትላት፣ አይ አላውቃቸውም፣ ግን እሱም የአቤል አባት እንደሆነ ነው እንግዲህ ሀና የምታውቀው ማለት ነው። በጣም ደንግጣ ምናልባት ስሙ ተመሳስሎብኝ ይሆናል እንጂ አላውቀውም አለች። የት ሀገር ነበር ያልሽው? አውስትራሊያ ብላ ስትነግራት ስራ እንዳለኝ ከሆነ 20 ዓመት አውስትራሊያ ኖረዋል ስትላት ወይዘሮ ሀና በጣም ተደነግጣለች ማለት ነው። ደህና ነሽ ወይዘሮ ሀና ውሃ ላምጣልሽ ብላ አቤልም ግራ ተጋባች ማለት ነው። ወይዘሮ ሀና በጣም ደንግጣ ራሷን ስታ ነበረ። እንግዲህ እዝራም እዛ ቤት የሄደበት ምክንያት ይነግራታል። ናርዳን ለመጠየቅ ነበረ። እንደ አጋጣሚ ሲሄድ ወይዘሮ መነንም እዛ ስለነበረች ያው እዝራ እዛ ቤት ስመጣ ሮጣ ተደብቃ ነበረ። ማሄ ግን ሁሉ ነገር ስላወቀች ወይዘሮ ሀናም ጋር ግንኙነት ስላለው እዝራ አሁን ላይ ስሟም አቤል እንዳልሆነ ከሰማ በኋላ ማሂ የእሷ ጭንቀትም ካወቀች በኋላ ሁሉ ነገር ውሸት እንደሆነ ለእናቷ ስታስረዳ ነበረ። ወይዘሮ ሀናም ናርዳ ምን ሆነች ብላ ትደነግጣለች። አይዞሽ ናርዳ ምንም አልሆነችም፣ ባለፈው እንደነገርኩሽ ናርዳ ውጭ ሄዳ መታከም አለባት፣ እዛ ላይ ደግሞ ጉዳዩን እንደጨረስኩ ነግርሻለሁ አላት። አሁን ነግረኸኛልና ምንድን ነው ብላ ስትጠይቅ ውጭ አብሯት የሚሄድ ሰው ያስፈልገኛል አላት። ማለቴ እንደ አስታማሚዋ፣ ለዛ ደግሞ አንቺን ነው የመረጥኩሽ አላት። እንግዲህ እሷን በጣም ይቅርታ ይዝራ፣ ይህን አለማድረጌ በጣም አዝናለሁ፣ ግን አሁን ላይ ይህን ማድረግ አልችልም አለችው። ምክንያቱም እሷ ሴራዋ እንዲቀጥል ፈልጋ ነበረ። አሁን ላይ ወይዘሮ ሀና ሁሉ ነገር ስላወቀች እንግዲህ ሁሉ ምስጢር ከተገለጠ በኋላ እዛ አውስትራሊያ መሄድ አይደለም ከዛም ወደዛ መሄድ አትችልም። ምክንያቱም የሰው ሀቅ ለመውሰድ ነው። እንግዲህ ለምንድን ነው የማይሆነው? ለካ የቤተሰብ ፍቅር አለሽ፣ ቤተሰቦችሽን አገኘሽ ይላታል። እንደሱ እንኳን ማለት አልነበረም፣ ግን ብዙ ችግር አለ ይላታል። ግን ትክክለኛ የደበቅሽኝ ነገር አለ አላት። እሷም እንግዲህ ናርዶስ ወደ ውጭ ሄዳ መታከሟ ደስ ብሏት ነበረ። እዝራም ስለ እህቷ ይነግራታል። እህትሽ ደግሞ በጣም ነው የምታምረው፣ ግን አንቺን አትመስይም ይላታል። ነገሮቹን ቀይሳ ለናርዳ የምታደርገው ነገር በጣም አመሰግናለሁ። እዝራ እያናገራት እያለ መኪናውን ዘግታ ስትወጣ የሆነ ልክ ያልሆነ ነገር አለ ይላታል ማለት ነው። አጸዳ አሁን ላይ እንደዚህ ጎትቷት ከዛ ቤት ውልቅ አድርጓታል። አቤልና ሜርሲ ሁሉም ሰው እንደ ራሷ ታስባለች ማለት ነው። እወቂ ሜርሲ፣ ሁለቱም ይጫወቱብሻል። ክስቴ ምን አለች? በይ ታይ ከኔ ጋር ብትሆኝ ይሻልሻል አለቻት። ሜርሲም በጣም ነው የጸየፈቻት። ምክንያቱም የእሷ ክፋት በጣም የሚያስጠላ ስለነበረ ነው። እንግዲህ ክፉ ሰው እባብ ነው ማለት ነው። ጥሩ ሰው መስላ ነው እንግዲህ ቤተሰብ መስላ ሜርሲን ያልሆነ ነገር እዝራ ወንድሟ እንዳልሆነ ብዙ ነገር ስለ አቶ እስክንድር ያወራች ሜርሲ የሰው ሕይወት እንድታጠፋ አድርጋለች። ስራ ላይ ያደረግሽው ነገር ከዚህ በላይ ይገባሻል። አሁን አፍሽን ዘግተሽ ውጪ ያለቻት አቤል። እሷም እንግዲህ ተስፋ ከቆረጠች በኋላ ችግር የለውም እራሴ እወጣለሁ ብላ ቀጥ ብላ ትወጣለች። ወይዘሮ ሀና እንግዲህ ወደ እዝራ ቤት እየሄደች አቶ እስክንድርም አጸዳ እንዴ ብደፍሪኝ ነው ከዚህ ድርጊትሽ ሁሉ ቤት የደፍረሽ የምትመጪ ይላታል። ወይዘሮ ማሂ መጣሽ፣ ምስጢራችን አወቀ አይደል? ይሄ ካይስ አታስቢ፣ ለጊዜ ምንም እንዳልተረጠረ አድርጌ ሸኝቻለሁ። ጀመር እዚህ ድረስ ለምንድን ነው የመጣ? ገና የዲኤን ምርመራ እፏታ ሰጠኝ ስንል እሱ ደግሞ መጥቶ ይረብሸናል። ለምንድን ነው እዝራ ከሚባለው ሰው ጋር ማትፋች? ትላታለች። እዝራ በጣም መልካም ሰው ነው። አብሬ ስለኖርኩኝ እኔ ብመሰክር አይሻልም? ልጁ መሰሪ ሰው ነው።
ገዛ አክስቱንና እህቱን ውጭ ጣላ። ሀራማኒ ሰው ነው እያለች ነው ያለችው። ብቻ እናቱ ያልሽው ራስሽ እንዳይሆን ትላታለች። ምን ማለት ነው ይሄ? እናት ለመሆን ምን ይጎለኛል እያለች እቺም ብሎ እናት እና ክፉ ሰዎች ማለት ነው። ሁሉም ሰው እንደራሳቸው ያስባሉ። ወይዘሮ ሀናም በተደጋጋሚ ስለ ዶክተር ዘካሪያስ እያሰበች ነው ያለችው። ምክንያቱም የአቢል አባት እንደሆነ ስለምታውቅ ማለት ነው። አቢል እንግዲህ ያለ እናት እና ያለ አባት ነው በዚች ወይዘሮ ምንን እየተጮኮነች እየተደበደበች ያደገችው። አሁን ላይ በፊት ስትበድላት የነበረ አልበቃ ብላ የእሷን ታሪክ ለመስረቅ በእሷ ስም እንግዲህ ወይዘሮ ሀናን እየበዘበዘቻት ትገኛለች። ዲኤን ምርመራ አሁን ላይ እንዲቀየር ጥረት እያደረጉ ይገኛሉ ማለት ነው። ነገር ግን መቼም አይሳካላቸው። ምክንያቱም ወይዘሮ ሀና ዲኤን ምርመራ በውሸት እንኳን ቢሆን የእሷ ቦርሳ እንደተሰረቀ ስለምታውቅ፣ በሌላ በኩል ደግሞ እዝራ ብዙ ነገር ስለሚያውቅና አቢልም ደግሞ የእዝራ ሚስት እንደሆነች ወይዘሮ ሀና ስለምታውቅ አሁን ላይ የነሱ እቅድ ምንም ቢሆን ምን እንደማይሳካ ተስፋ እናደርጋለን ማለት ነው። ሌላ በኩል ደግሞ አቢል ስለ ኩኩሻ በደንብ ስለምታውቅ የወይዘሮ ምንንም ብዙ ነገር ስለምታውቅ አንድ ላይ ከተገናኙ በኋላ አቢል እንደምታጋልጣቸው የማይቀር ጉዳይ ነው ማለት ነው። እናም ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ ዲኤን ምርመራ ምን ላይ እንደደረሰ ይዤላችሁ የምመጣ ይሆናል። ለነበረን ቆይታ ከልብ አመሰግናለሁ።